ሰላም እንዴት ቆያችሁ? ዛይንቴክ በአዲስ ቪዲዮ ተመልሼ መጥቻለሁ። ሳምንታችሁ እንዴት አለፈ? እኔ ጋር በጣም ቆንጆ ነበር፣ እግዚአብሔር ይመስገን። እንግዲህ እንደተለመደው አዳዲስ መረጃዎችን ይዤ ዛሬም ብቅ ብያለሁ ማለት ነው። ባለፈው ሳምንት ብዙ ርዕሶችንም እያነሳን ከዚህ በፊትም ላይቭ ላይ በጣም ብዙ ጉዳዮችን እያነሳን እያወራን ነበር። ስፔሲፊካሊ ደግሞ ሮማኒያ ላይ እንዲሁም ደግሞ ዩሮፒያን ዩኒየን ላይ ባሉ የኢሚግሬሽን ጉዳዮች ነው እየተወያየን የነበረው ማለት ነው። ዛሬም እንዲሁ አዲስ መረጃ ይዤ መጥቻለሁ። ከወደ ስፔን አንድ የተሰማ ጉዳይ አለ። ያ ማለት ኢሌጋል የሆኑ ወይንም ዶክመንት የሌላቸውን እዛ ሀገር ያሉ የውጭ ዜጎችን ሌጋላይዝ የማድረግ ስራ እንደታሰበ ነው። ከዚህ በፊትም አዲስ መረጃ አንስቼ ነበር። እንዲሁም ደግሞ ሮማኒያ ላይ ምንድን ነው የታሰበው ወይንም ምን አዲስ ነገር አለ ይህንን በተመለከተ የሚለውን ነው። በውስጥ መስመር ብዙ ልጆችም እየጠየቃችሁኝ ስለሆነ እነዚህን ጉዳዮች አብረን እናያለን ማለት ነው። ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። እሺ ወደ መጀመሪያው መረጃ ገብቻለሁ ማለት ነው። ስፔን ላይ በዚህ ጃንዋሪ 2026 ላይ ምንድነው የተከናወነው ወይንም ምንድነው የተወሰነው? በአዲስ ፖሊሲ የተወሰነ ጉዳይ አለ። ተወስኖ ወደ ሚዲያ ላይ የሚወጣ ፓርላማውም ደግሞ እንዲሁም ዲሳይድ እንዳደረገ ነው እየተሰሙ ያሉ ጉዳዮች ያሉት ማለት ነው። ስለዚህ ምንድነው በዋናነት ይሄ ደግሞ ለዛ ሀገር ላለ ለአንድ ሰው ወይንም ለአንድ ስደተኛ ብለን ቃሉን ብንጠቀመው ሰው ለዛ ሰው ምንድነው ጥቅሙ? ዶክመንት ለሌለው ሰው ማለት ነው። እና ደግሞ እዛ ፕሮግራም ውስጥ ወይንም እዚህኛው ፖሊሲ የጸደቀው ፖሊሲ ውስጥ ገብቶ ለመጠቀም አንድ ሰው ምንድነው ሪኳየር የሚያደርገው የሚለውን ነገር ነው አብረን የምናየው ማለት ነው። በዋናነት ይሄኛው ፖሊሲ የጸደቀው ኦልሬዲ አፕሩቭ የተደረገ ነው። መንግስት ነው አፕሩቭ ያደረገው ማለት ነው። ፋይናሊ ሌሎች ዲሲሽኖች የሚከተሉ ሊኖሩ ይችላሉ። ግን ከዚህ በፊትም መረጃ ቲክቶክ ላይ ዛይንቴክ ላይ እንደሰራሁት ማለት ነው ከ2025 እስከ 2027 ባሉ ጊዜያቶች ወደ 900 ሺህ ያህል የሰው ኃይል የውጭ ኃይል ስፔን እንደምትፈልግና ለሱም ስምምነት እንደምታደርግ ኦልሞስት በየአመት ወደ 300 ሺህ ያህል ሰዎችን ማለት ነው ሌጋላይዝ የማድረግ ስምምነት እንዳለ ወይንም እቅድ እንዳለ አውርቼ ነበር። እሱኛው ፕሮግራም ነው ኦልሬዲ አሁን የጀመረው ማለት ነው 2026 ላይ። ስለዚህ በዚህኛው አመት ምንድነው ማድረግ ያሰቡትና ምንድነው አፕሩቭ ያደረጉት? በዋናነት እዛ ሀገር ያሉ ኢሌጋል ወይንም አንዶክመንትድ የሆኑ ምንም አይነት ይሄ ሌጋል የሆነ የወርክ ፐርሚት የሌላቸው ምንም ወርክ አውቶራይዜሽን የሌላቸውና ሬዚደንሲ ፐርሚት ሌጋሊ ሳይኖራቸው ኢሌጋሊ እዛ ውስጥ ከተማ ውስጥ ወይንም ሀገሪቷ ውስጥ የሚኖሩ ሰዎችን ወደ ህጋዊ ለማድረግ የሚሰራ ስራ ነው። ይሄንን ለማድረግ ምንድነው ሪኳየርመንቱ? ለአንድ ሰው ከውጭ ለገባ ሰውና ወረቀት ለሌለው ሰው ምንድነው ሪኳየር የሚያደርገው የሚለውን ነው የምናየው። በዋናነት ከ31 ዲሴምበር 2025 በፊት አራይቭ ያደረገ ሰው መሆን አለበት። ሌጋሊም ይሁን ኢሌጋሊም ይሁን ብቻ ገብቷል እንበል ወደ ስፔን ግን ወረቀት የለውም እንበል። ከ31 ዲሴምበር በፊት ነው መሆን ያለበት 2025 ላይ። ከዛ በፊት አራይቭ ያደረገ ሰው ነው እዚህ ሊስት ውስጥ መግባት የሚችለው ማለት ነው። ሌላኛው ምንድነው? አትሊስት ወደ 5 ወራት ያህል ስፔን ውስጥ የኖረ ሰው ነው መሆን ያለበት። ከ5 ወራቶች በፊት የገባ ማለት ነው። በሌላ ገለጻ ያ ማለት ከ5 ወራቶች በፊት ስፔን ውስጥ ገብቶ ስራ ወይንም ከሌላ ሀገር መጥቶ ሊሆን ይችላል፣ ቀጥታ በባህርም ሊሆን ይችላል። ብቻ በሚገባበት አይነት መንገድ ገባ እንበል አንድ ሰው ግን 5 ወር ያህል ስፔን ውስጥ ያለ ወረቀት የቆየ ሰው ነው መሆን ያለበት ማለት ነው እዚህ ፕሮግራም ውስጥ ለመግባት። ዋነኛውና ደግሞ ወሳኙ ጉዳይ ምንድነው? ምንም አይነት ሲሪየስ የሆነ የክሪሚናል ሪኮርድ የሌለው ሰው ነው እዚህ ፖሊሲ ውስጥ መግባት የሚችለው ወይንም ወረቀቶችን የማግኘት እድል የሚኖረው ማለት ነው። ኤሊጂብል የሆኑ ማይግራንቶች እነዚህ ወይንም ልጆቻቸውንም ይዘው አብረው ከቤተሰቦቻቸው ጋር የመጡ የ1 አመት ሬዚደንሲ ፐርሚት እና እንዲሁም የወርክ ፐርሚት ይሰጣቸዋል ማለት ነው በዚህ በአዲሱ ፖሊሲ። ከዛ በኋላ በየአመቱ ወይንም በየጊዜው ይታደሳል ማለት ነው። ግን ስቲል ስታንዳርድ የሆኑ ኮንዲሽኖች ሲጠበቁ ነው። ያ ማለት ስቲል ክሪሚናል ሪኮርዶቹ ቼክ ይደረጋሉ፣ ሌሎች ነገሮችንም ቼክ ያደርጋሉ። በእንደዛ አይነት ወይ በየአመቱ ይታደሳል። እንዲሁም ደግሞ ሄልዝ ኬር አክሰስ ይኖረዋል። ሌሎች ለሶሻል ሴኩሪቲዎች ላይ እንዲሁም ሬጂስተር መደረግ ይችላል ማለት ነው። ቤተሰቦቹን ልጆቹን ይዞ የሚመጣ ወይንም ያለ ማለት ነው እዛ ሀገር ላይ እንደዚህ አይነት ጥቅሞች ይኖራሉ ማለት ነው። ኦፊሻሊ
ኢስቲሜት የተደረገው ቁጥር ወደ 500 ሺህ ያህል ሰውን ነው አሁን በዚህኛው ፕሮግራም አሁን ላይ እንደ ጅማሬ ማለት ነው። ግን በሌላ በኩል ደግሞ ሲገመት ምን ያህል አንዶክመንትድ የሆነ ሰው አለ እዛ ሀገር ተብሎ ሲታሰብ እውነት ለመናገር ከ800 ሺህ በላይ አለ። ላይክ ወረቀት የሌለው ሰው ማለት ነው። የአሁኑ ላይ እዚህኛው ፕሮግራም ላይ እነሱ ማስገባት የፈለጉት እስከ 500 ሺህ ያለውን ህዝብ ነው። ግን ቁጥሩ ሲታይ ኢሌጋል የሆኑ ወይንም ወረቀት የሌለው ሰው እዛ ሀገር ከ800 ሺህ እስከ 900 ሺህ ይሄዳል ማለት ነው። ላይክ ትልቅ ሬንጅ አለው፣ ትልቅ ስፋት አለው፣ ልዩነት አለው። እና ስፔን ለምንድን ነው ይሄንን ነገር እያደረገች ያለችው ብለን ስናስብ ከዚህ በፊትም እንዳልኩት የአምራች ኃይል የሰው ኃይል ስለሌለ በጣም እየቀነሰ በየጊዜውም እየሄደ ስላለ ያንን ለመተካት ነው የመጀመሪያው አላማ ማለት ነው። ከዛ በተጨማሪ ደግሞ ሌበር ማርኬት ላይ ይሄ በጣም ይበዘበዛል ሰው ወይንም አንዶክመንትድ የሆነ ወረቀት የሌለው ሰው በጣም ኤክስፕሎይት ይደረጋል። ብዙ ሰዓትን ሊሰራ ይችላል፣ ግን የሚከፈለው በጣም የወረደ ዋጋ ሊሆን ይችላል። እንደዚህ አይነት ሁኔታዎች ስላሉ እነሱን ሌጋላይዝ ለማድረግና ትክክለኛ ወረቀት ይዞ ሰው ደግሞ ስራ በሚሰራበት ሰዓት ህጉ በፈቀደው ወይንም ባስቀመጠለት መስራት ባለበት በሰዓታትና መከፈል ባለበት በሰራበት ልክ የሚሰራውና የሚያገኘው ቤኔፊት መንግስት ባስቀመጠው ስታንዳርድ መሆን ስላለበት ማለት ነው። እና ኤክስፕሎይት እንዳይደረጉ ይጠቅማል ከምንም በላይ ማለት ነው። እንዲሁም ደግሞ የኢኮኖሚውንም ሰፖርት ስለሚያደርግ ነው ቅድም እንዳልኩት እና ሶሻል ሴኩሪቲ ሲስተሙንም እንደዛው ማለት ነው። በተለይ ለወርክ ፎርሶችና ለነዚህ ደግሞ የውጭ የስራ ኃይሎች ዲማንድ በጣም በከፍተኛ ስላለ ያንንም የእነሱንም ኢኮኖሚ ሰፖርት ስለሚያደርግ ነው ከምንም በላይ። እንዲሁም ደግሞ ሶሻል ኢንክሉዥን እና ሂውማን ራይትን ደግሞ ፕሮሞት ስለሚያደርግ ነው ማለት ነው። በዋናነት ግን እዚህ ውስጥ መታየት ያለበት ከዚህ በፊት እንዳልኩት የአምራች ኃይል እጥረት ስላለና እንዲሁም ደግሞ የሌበር ማርኬት ላይ ያለውን ኢሌጋል የሆነ ወይንም ኤክስፕሎይት የማድረግ የጉልበት ብዝበዛዎችንና የሚመጡ ወይንም አሰርተዋቸው ትክክለኛ ዋጋ የማይከፍሏቸው ሰዎችን ሌጋላይዝ ለማድረግ እንዲሁም የራሳቸውን ኢኮኖሚ ሰፖርት ለማድረግ ነው። እዚህ ውስጥ እንግዲህ ተጠቃሚ የሚሆኑት አሁን ላይ ራፍሊ ይሄ የተያዘው ቁጥር ወደ 500 ሺህ ያህል ሰዎችን ነው ማለት ነው። እንዲህ አይነት ውሳኔዎች ዩሮፕ ላይ በሚወሰኑበት ሰዓት ታውቃላችሁ በየጊዜው ወይ ሌሎች ተቃራኒ ፓርቲዎች የፖለቲካ ፓርቲዎች ሊሆኑ ይችላሉ ከሆኑ ኢንስቲትዩሽኖች ወይንም ከሆነ ቦታ ላይ ተቃውሞዎች ወይንም አንዳንድ ይሄ ክሪቲሲዝም የሚመጣበት ሁኔታ አለ። ተቃራኒ ወይንም የሌሎች ፓርቲዎች ይሄኛው አይነት አካሄድ እውነት ለመናገር ጥሩ አይነት ፊውቸር የሆነ ነገር አይታይም የዚህ የስፔን ሀገር ኢኮኖሚ ላይ የሚል ነገር እያነሱ እየተቹ ነው ያሉት። እነሱን ላይክ ሌጋላይዝ የማድረጉ ነገር እና ደግሞ ያ ምን አይነት መንገድ ይከፍታል እነዚህ ለስማግለሮች ወይንም ይሄ ሰውን ይዘው ደላላ ኦር ለሚባሉት ህገወጥ ስደትን የሚያበረታቱ ሰዎች ለነሱ እጅግ በጣም ትልቅ መንገድ ነው የሚከፍተው እንደዚህ አይነት ነገር የሚደረግ ከሆነ። ስለዚህ ጥሩ ውሳኔ አይደለም ይታሰብበት የሚል ነገር ነው ከሌሎች ፓርቲዎች በኩል ተቃውሞ እየተነሳ ያለው ማለት ነው። ስፔን ይሄንን ወስና እንግዲህ አሁን ላይ ኢቭን ከረንትሊ በዚህ ባለፉ ቀናቶች ይሄ ውሳኔ ከወጣ ጊዜ ጀምሮ ማለት ነው መረጃው ከወጣ ጊዜ ጀምሮ ራሱ በየፖሊስ ሴክሽኖች ላይ እጅግ በጣም በቁጥር እንኳን የማይታወቅ በጣም ብዙ ስደተኞች አብዛኞቹ ደግሞ በዌስት አፍሪካን ላይ የመጡ ሰዎች ናቸው ከዌስት አፍሪካ የገቡ ማለት ነው። በጣም ብዙ ሰዎች በየፖሊስ ሴክሽኖች ላይ ተሰልፈው ይታያሉ ማለት ነው። ሞተር ሳይክላቸውን ይዘው እዛው በቆመው ልጆቻቸውን ይዘው በጣም ብዙ ረጅም ሰልፍ ነው እየታየ ያለው ስፔን ውስጥ ማለት ነው። እንዴት ተደርጎ ነው ማኔጅ የሚደረገው? እንግዲህ ዊል ሲ ለእነሱ ባሰቡበት መንገድ በየትኛው ደግሞ አጭር ጊዜ ውስጥ ሌጋላይዝ አድርገው እነሱን ወደ ስራ ያስገባሉ ወይ? እንግዲህ በጣም ብዙ ስራ የሚጠይቅ ጉዳይ ነው ማለት ነው። ቀላል አይደለም። ይሄን ይመስላል። ስለዚህ ፋይናል እንግዲህ አሁን ስለተጀመረ ይሄ ጉዳይ ደግሞ ቀጣይ ስቴፖች ላይ የሚሻሻሉ ነገሮችም ሊኖሩ ይችላሉ ወይም በዛው ሊቀጥልም ይችላል እናያለን ማለት ነው። ሮማኒያ ላይ ያለው እውነታስ ምንድን ነው ይህንን ጉዳይ በተመለከተ? ምክንያቱም እውነት ለመናገር እንደዚህ ይሄ መጀመሪያው ውሳኔ ነው ማለት እንችላለን። ዩሮፕ ላይ ኢሌጋል የሆነን ሰው አንስተህ ሌጋላይዝ ማድረግ ኦኬና ወረቀት ልስጥህ እንዲህ መኖሪያ ልስጥህ ስራ በትክክለኛው መንገድ ጉልበት እንዳይበዘበዝ የኔንም ኢኮኖሚ ትደግፋለህ የሚሉ ውሳኔዎች which is የሚበረታታ እኮ ነው በአንድ በኩል ሲታይ። ግን ሌላ የራሱም ተጽዕኖ ሊኖር ይችላል። ለዛ ሰው እኮ ጥቅም ነው። ግን እዛ ሀገር ላይ ሌሎች ሰዎችን ኢሌጋሊ በባህር በምን
ላይፋቸውን ይሄ እንዲያጡ እያስደረጉ ለሚያስመጡ ሰዎች ደግሞ በጣም መንገድ ከፋች ነው። ሶ እሱም ነገር እንዲታሰብበት እያሉ ነው ተቃውሞውን እያነሱ ያሉት። ሶ ሮማኒያ ላይ ምንድን ነው ያለው? በዚህ ጉዳይ ላይ ያው ይሄ ጉዳይ እንደተነሳ የተወሰኑ ዜናዎች ዝም ብለው ሲሰራጩ ነበር። ኦፊሻሊ ግን የወጣ አንዳች ነገር የለም ይህንን ጉዳይ በተመለከተ ማለት ነው። ብዙ እንትኖችንም ቼክ ማድረግም ሞክር ያለው ሪች አውት ያደረግኳቸውም ሰዎች ነበሩ። እንዲህ አይነት ኢንፎርሜሽን አለ ወይ? ኢሌጋል ያለን ሰው ሌጋላይዝ የማድረግ የስፔኑ አይነት ጉዳይ አለ ወይ ሮማኒያ ላይ የሚል ነገር ነበር። ሪሰንት ፖሊሲ ላይ አፕዴት የተደረገ ወይንም ሊደረግ የታሰበ እንኳን የወጣ ነገር አንዳች ነገር የለም። የሚኖርም ከሆነ ኦፊሻሊ ነው የሚያሳውቁት ማለት ነው። ሲኖርም ደግሞ እኔም ተከታትዬ ማቅረብ እችላለሁ ማለት ነው። ሶ አሁን ላይ ወረቀት ያላችሁ ትክክለኛ ቦታ ላይ እየሰራችሁ ያላችሁ ልጆች እንዲህ አይነት ጉዳዮች ወረቀታችሁ እንዳይበላሹ ጥንቃቄ ካሁኑኑ ማድረግ አለባችሁ ማለት ነው። አሳይለም ፕሮሲጀሮችን ይሄ አሜንድ የማድረግ ጉዳይና የባለፈው ደግሞ ከወርክ ፎርሶች ጋር በተገናኘ የማምጣቱ ጉዳይ ላይ ያው እሱ ጋር ያሉ ነገሮችን የማስተካከል ነው እንጂ ኢሌጋል የሆነን ሌጋላይዝ አደርጋለሁ የሚል ነገር ምንም አይነት ፖሊሲ አልወጣም ከሮማኒያ በኩል ማለት ነው። ይሄን ይመስላል። አዳዲስ ጉዳዮች ሲኖሩ በየጊዜው እየተመለስኩ አደርሳችኋለሁ። በነገራችን ላይ የአርብ ላይቭ ፕሮግራም እንደተጠበቀ ነው። እንገናኛለን እዚሁ ዛይንቴክ የዩቲዩብ ቻናል ላይ ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። መልካም ሳምንት።